አሁን ያለንበት ዘመን ያው ሁሉም ኦንላይን ነው፣ ታሪካቸው ኦንላይን ነው የሚቀመጠውና እኔ ለልጇ ራሱ አሰብኩኝ። አሁን ነገ ምን የእናቱ ታሪክ ነው አላቅም ምን ብሎ እንደሚሰማ ግን እሷስ እንዴት ብላ ከዚህ መከራዋ እሷ ብቻ እኮ አይደለችም፣ ብዙዎች አሉ እንደዚህ ሆኑ፣ ብዙዎች ማለት ነው። ግን ምንድነው ምን ይሻለናል? እኛ ምንድነው የሚሻለን? ማርያምን ምን ይሻለናል? እስኪ እኔ ማርያምን ግራ ገብቶኛል። በቃ አስጠልቶኛል። ህይወት በጣም አስጠልታኛለች። መኖር አልፈልግም ከዚህ በኋላ የሰውን ሰቀቀን አይቺ የሰውን በደል መከራ አይቺ መኖር አልፈልግምና በጣም ነው የሚከብደኝና እቺ ልጅ ፈጣሪ ከረዳች እንግዲህ ከሀገር ትወጣለች። መድኃኒዓለም ከዚህ የበለጠ ይስጣት፣ ያበርታት፣ ጠንካራ ናት። አላቅም እና ቤተሰብ ዛሬ ቪዲዮ ይህንን ይመስላል። ሰላማችሁ ይብዛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ በአዲስ ሀሳብ መጥቻለሁ። የተሰማኝን ነው እንደ ሰው የምናገረው ማለት ነው። እንግዲህ በዚህ በተከታታይ ሳምንቶች የምንሰማው ዜና በጣም ልብ የሚነካ ዜና ነውና በተለይ እህቶቻችን ላይ እየሆነ ባለው ነገር ማለት ነው። ቅዳሜ ኢቢኤስ አይታችሁት ይሆናል፣ እሁድን ከሰዓት ማለት ነው። እውነት ለመናገር እኔ ቪዲዮ አላየሁትም ነበር። ከጠፋ በኋላ ወይም ደግሞ ቲክቶክ ላይ ሰው ድምጽ ከሆነ በኋላ ነው ያየሁት ማለት ነውና የብዙዎችን ልብ የሰበረች በተለይ የብርቱካን ታሪክ ብዙዎችን ልብ ሰብሯል። በቃ ወንድም ሴትም ሰው የሆነ ማለት ነው የሰው ስሜት የሚገባው ሰው ልቡ በጣም ተሰብሯልና እኔ እውነት ለመናገር ሚዲያ ላይ መግባት በጣም አስጠልቶኛል። ለምን በቃ ጥሩ ነገር ስለማንሰማት ስለማናይ ማለት ነው። ሁሌም የምናየው ለቅሶ ነው፣ መከራ ነውና በተለይ ሀገራችን ላይ እየሆነ ያለው ነገር በጣም እየሆነ ሰው ያረገዋል ብላችሁ አታስቡትምና እኔ በዚህ እድሜ ብዙ ነገር አይቻለሁ እውነት ለመናገር በተለይ ሚዲያ ላይ እንደዚህ ማለት ነውና አንዳንዴ እኔ እግዚአብሔርን ጠይቀዋለሁ። ለምንድነው ሁላችንም በቃ የማይጨርሰን ብዬ ነው ማስበው። በቃ የሰውን ስቃይ ከምታዩ እናንተ በህይወት ኖራችሁ የአንድ ሰው እንደዚህ መከራ በደል ሲደርስበት ከማየት አንድ ላይ ቢገለኝ ብዬ ነው ጸሎት የማደርገው። በቃ መጨረስም ካለበት አንድ ላይ ማንም እዚህ ምድር ላይ እንዳይቀር ብዬ ነው ጸሎት የማደርገው። ማርያምን በጣም ይሰማኛል ማለት እኔ ሰው ከሆነ ሰው እንደዚህ አይነት ነገር ስለማጠብቁ ማለት ነው። በዛውም በራሳችሁ ወገን የኔ ነው በምትሉት ሰው በደል፣ ጭካኔ እና የብርቱካን ታሪክ ሁላችሁም ሰምታችሁታል። በተለይ ቲክቶክ ላይ በጣም መነጋገሪያ ሆኖ ነበር። እኔ ፌስቡክም ስገባ ማንኛውም ሚዲያ ላይ ስገባ ነው በመጀመሪያ አላየሁትም ስለነበር ማለት ነውና በጣም ታሳዝናለች ማለት ከበደሏ ከችግሯ በቃ ከሆነባት ነገር በላይ እኔ እንትን ልቤን የሰበረው እንደዛ ማረጋቸው። ሰው እንኳን ተደፍሮ እንዴት ሰው አይተው እንዴ የበለጠ ልቧን እንዲሰበር እንዴት የሴት ልጅ እንዴት እንደዛ ትደረጋለች ማለት እኔ በጣም ነው የገረመኝ እግዚአብሔርን። እኛ ቆይ ሰውነን ምንድነን? በተለይ እኛ የኛ ሀገር እንኳን መጥራት በጣም ከባድ ነው። ግን እኛ ምንድነን? እንደ ሰው እናስባለን። ሰይጣን ራሱ በዚህ ልክ አያስብ። ሰይጣን በዚህ ልክ ክፉ አይደለም። እናቴን እኔ በጣም ነው የገረመኝ ማርያምን። እኔ አያለው ከዚህ በላይም ቪዲዮ አይተናል። ሚዲያ ላይ ሁላችሁም አይታችኋል። በተለይ ሀገራችን ላይ ሰው እንኳን ሞቶ ሬሳው እንኳን መቀበር አይቻልም። በቃ ወይ ሬሳ ይቆራርጣሉ ወይ የሆነ ነገር ማለት እንዴት ሰው ሞቶ ማለት ሞት ማለት አንድ ሰው ሞተ ማለት ግዑዝ ነው። ምንም ማድረግ አይቻልም። እኔ አሁን በሞት ከሞትኩ በኋላ ሬሳዬ ቢቃጠል ቢሰቀል ምንም የማውቀው ታሪክ የለም። ግን እንዴት ሰው በዛ ልክ ይጨክናል? ማለትም አንድ ሰው ገለን በቃ ስለ አረካን ነው በመግደላችን ያኔ ደስተኛ በጣም ደስተኛ ስላልሆንን ይመስለኛል ሰውን ሬሳ እንደዚህ የምናረገው። እንደገና ደግሞ ሰውን በድለን ብዙ ነገር አድርገን ደግሞ የሆነ ጠባሳ በቃ የማይሻር ጠባሳ ልባችሁን የሚጎዳ ጠባሳ ነው የሚያስቀምጡባችሁና በተለይ ይሄ 5 አመት 6 አመት
ምንም ያልተደረገ ነገር የለም ኢትዮጵያ ላይ ማለት ነው። ምንም እኔ ካየሁት ከሰማሁት ምንም ያልተደረገ ነገር የለም። በቃ ሁሉ ነገር ተደርጓል። መታረድም ያለበት ታርዷል፣ መሰቀልም ያለበት ተሰቅሏል። ብቻ ብዙ ነገር እኔ ለእናንተ አልነግራችሁም። እውነት ለመናገር ሁሉም የሚያውቀው ነው። እኔ ሌላ ሰው የኛ ሀገር ዜጋ ቢገድል ወይም ደግሞ የሆነ ነገር ቢያደርስ ለምሳሌ ማለት ነው አልፈርድምም። እኔ ምንትንም አልልም፣ ልቤም አይሰበርም። ምክንያቱም እኛ ከነሱ በላይ ጨካኝ ስለሆንን ማለት ነው። እንዲያውም የሌላ ሀገር ዜጋ ይሻላል። ስትሞቱ እንኳን ቢገሏችሁ በስነ ስርዓት ሬሳችሁ በክብር ይቀበራል፣ በክብር ማለት ነው። እኛ ጋር ግን የምንም ክብር የለም፣ ምንም የለም። ከሞታችሁ በኋላ ራሱ ስቃይ ነውና በጣም ልቤ ሰብራኛለች። በተለይ ልጅቷ በቃ እኔ ሚዲያም መግባት አስጠልቶኛል። ማየት ምንም ነገር ይመጣልኛል፣ እስክሮል ራሱ ባረገው አይፋታኝም። በቃ እኔ ማየት አልፈልግም እንደዚህ አይነት ነገር። በቃ ችግር የሆነ ነገር ማየት አልፈልግም። በጣም ይነዝረኛል ማለት ነው። እና እስከ መቼ ነው ይሄ ነገር የሚሆነው? አንዳንድ ሰዎች በዚህ ቪዲዮ ላይ ብዙ ነገር ሲሉ ነበር። ውሸት ነው ምናምን። እንዴት ልጅቷ በዚህ ናክል ማለት በጣም የሚገርመው ነገር ችግር የለውም። ልጅቷ ግን እውነት ለመናገር የዩኒቨርሲቲ ስም አልጠራችም ቪዲዮ ላይ። ግን ዩኒቨርሲቲዎች የራሳቸው ዩኒቨርሲቲ የሆነ መግለጫ አውጥቶ ነበር እና አንዳንዴ ምን ያለበት ምን አይችልም ይባላል። እና አሁን እነሱ ያው ሳይጠሩ መግለጫ አውጥተው ነበር ማለት ነውና ችግር የለም። እቺ ልጅ ኦኬ ተበድላለች፣ መታለች። ቪዲዮ ለምን ሊያጠፉት እንደፈለጉ አልገባኝም። እና ለምን አንድ ሰው የዩኒቨርሲቲ እስካልተጠራ ድረስ የትኛው ይሁን ምን ይሁን ቪዲዮ መጥፋት አልነበረበትም። ልጅቷ ታሪኳ ነው ያካፈለችው፣ የደረሰባት መከራ ስቃይ ነው ሚዲያ ላይ ይዛ የመጣችው ሰው እንዲረዷት ማለት ነው። እና ብቻ በጣም ያሳዝናል እውነት በጣም ልጅቷ ሁለቴ ነው ልቧን የሰበሯት። ኦሬዲ እነሱ ቢያጠፉትም ግን ሚዲያ ላይ እንትን ያው ስላለ ምንም ችግር የለም። ግን ደስ የሚለው ነገር የመረጃ እውነትም ይሁን አይሁን አላቅም፣ ግን ወደ አሜሪካን ልትሄድ ነው። አንድ ባለ ሀብታም አለች ኢትዮጵያ በጣም የምትረዳ ኢትዮጵያውያን ናት። እና በጣም ቤተክርስቲያን ማንኛውም ነገር በተለይ በጎ አድራጎት ላይ የምትሳተፍ እህታችን እንግዲህ ልትወስዳት ነው እየተባለ ነው። እውነት ከሆነ ግን ያንሳታል ልጅቷ። ከዚህ በላይ ራሱ ቢደረግላት ቁስሏ ማለት ልቧ ላይ የቀረው ቁስል ባያገግምም ግን በቃ ሰው ትሆናለች ብዬ አስባለሁና ኧረ በስማም እኔ በጣም ነው የገረመኝ። እኔ አላቅም። እኔ በጣም አሁን በአሁን ሰዓት ለምን እግዚአብሔር ለምንድን ነው የማይገልን ብዬ አሁን ሰው ጥሩ ነገር ነው ጸሎት የሚያደርገው። እኔ ጸሎት አላረግም። በቃ እንደኛ አይነት በተለይ እኛ አበሻዎች ወይኔ በጣም ክፉ ነን። ማርያምን በጣም ጨካኝ። እኔ ሰው አይቼ እንደኛ አይነት ጨካኝ ማንም የለም እዚህ ምድር ላይ ማንም። ሴጣን እንኳን እንደዚህ አይጨክንም እንደኛ ማለት ነው። ሰው እንዴት በራሱ ወገን ላይ ተውት፣ ወገን እንኳን አይሆን ምንስ ነገር ይሆን ነፍስ ያለው ነገር እንኳን እኔ እንኳን ሰው ነፍስ ዝንብ ራሱ መንካት አልፈልግም። በቃ በጣም ነው የምታሳዝነኝ። እንደኔ ነፍስ ነው ማያት ማለት ነው። እና አንዳንድ እንዴት ነው የምናስበው? ምንድን ነው የነካን? ሲቀጥል ደግሞ እኛ ይሄ ሁሉ በደል አድርሰን በተለይ ኢትዮጵያ በሰላም ትኖራለች ማለት በእኔ ዘበት ነው። ሲጀመር የማይታሰብ ነው። ምክንያቱም የብዙዎች ደም ፈሷል። ብዙዎች መከራ ስቃይን በልቷል። እዚህ በተለይ የኛ አገር ላይ የኛ ምድር ላይ ብዙ ደም የፈሰሰባት አገር ናት። ብዙዎች ደግሞ እንደ ሰው እንዳውሬ የሆኑባት አገር ናት። እና መቼም እኛ ሜቢ ካለን በህይወት ኢትዮጵያ አድጋ ምናምን አረ የማይታሰብ ነገር ነው። ለምን የነሱ ደም ይጮህብናል፣ እኛ ላይ ይጮሃል። በቃ እነሱ እንደዛ ሆነው እኛ በሰላም እንኖራለን ማለት እኔ የማይታሰብ ነገር ነው። እግዚአብሔርም ይቅር ይላል ብዬ አላስብም። ከዚህ የከፋ ነው የሚመጣው። ለምን ቀን በቀን የምንሰማው ሰው እንዴት ነው ታስሮ የሚገደለው? አሁን እኮ እኛ ሀገር ወጣችሁ መግባት አትችሉም። በነፃነት መንቀሳቀስ የለም። በቃ ሁሉም የሆነ ነገር ሰውን የሚገልበት ነገር ይዞ ነው የሚንቀሳቀሰው ማለት ነውና አረ በስማም በጣም ነው የሚከብደው እውነት ለመናገር። እኔ አሁን ፈጣሪ ይቅር ይበለን ብዬ ጸሎት አላረግም።
ከቻለ ቢጨርሰን ደስ ይለናል፣ አብረን ብናልቅ። በቃ እኔ የማንንም ነገር መስማት አልፈልግም። ማርያምን በቃ እኔ መስማት በጣም ከብዶኛል። ሚዲያ ላይም አልገባም ስል በቃ እጄ ምንድነው ምን አዲስ ነገር አለ ብዬ ደግሞ በቃ ጥሩ ነገር ለመፈለግ ስገባ ሁሉም በቃ እንደዛ ነው። ሰው ሀገር ላይ እንሞታለን፣ ሀገራችን ላይ አሁን እንኳን እኛ ሰው ሀገር ላይ ብናልቅ ቢጨርሱ እኛ አሁን ምን ብለን ነው ለነሱ እንኳን ፍትህ ማለት ምንለው? ማለት አሁን እናንተ ጥሩ ስትሆኑ ነው እነዚህ የከሌ ገዳዮች ናቸው እንደዚህ ያደርጋሉ ምናምን አንልም። ምን አሁን በበኩሌ ነው አልልም። ለምን እኛ ጥሩ አይደለንም? እኛ ከነሱ በላይ ገዳይ ነን። እኛ ከነሱ በላይ ሴጣን ነንና እኔ እንዲያውም እነሱ ይሻላሉ ብዬ ነው እኔ የማስበው። 100% እነሱ ነው የሚሻሉን ማለት ነው።